ሰአሊተ ምሕረት ደብረ መድኃኒት ሰአሊተ ምሕረት ደብረ ምጥማቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጾመ ገሃድ በቤተ ክርስቲያናችን በአዋጅ ከሚጾሙ አጽዋማት አንዱ ነው። ቤተ ክርስቲያን በአዋጅ በአውደ ምሕረቷ በዓመት ውስጥ እድሜያቸው ለጾም የደረሰ ምእመናን ክርስቲያኖች በሙሉ እንዲጾሟቸው የምታውጃቸው አጽዋማት አሉ። የአዋጅ ያሰኛቸው ቤተ ክርስቲያን ጾሙ የሚጀመርበትን የሚጠናቀቁበትን ጊዜ ወስና ለክታ ልጆቿ በሙሉ የዚህ ጾም ተካፋይ እንዲሆኑ በአዋጅ የምትገልጥበት ስለሆነ ነው። አንደኛ ይህ ሲሆን፣ ሌላው ክርስቲያኖች በሙሉ በአንድነት የሚጾሙት ነው። እድሜያቸው ለጾም የደረሰ ማለት አንድ ኦርቶዶክሳዊ ክርስቲያን ከ7 ዓመት እድሜው ጀምሮ እነዚህን የአዋጅ አጽዋማት መጾም አለበት፣ ግዴታ ነው። የቤተ ክርስቲያን የመሆን መገለጫዎቹ አንዱ ቤተ ክርስቲያን ያስቀመጠችውን ስርዓት፣ ሕግ፣ ደንብ ማክበር ነውና ከነዚህ ሕግጋት ስርዓቶች አንዱ ደግሞ የጾም ስርዓት ነው። ከ7 ዓመት እድሜ ጀምሮ ምእመናን ልጆቻቸውን የጾምን ሕግ እያስተማሩ ሊያሳድጓቸው ይገባል። አቅም ኖሯቸው ሰዓት ማርፈድ እንኳን ባይችሉ በጾም ወቅት የተከለከሉ ምግቦችን እንዳይመገቡ በማድረግ የጾምን ስርዓት እንዲለምዱ ማድረግ ያስፈልጋል። ስለዚህ እነዚህ 7 የአዋጅ አጽዋማት የሚባሉት የመጀመሪያ አብይ ጾም ነው። ጌታ ጾሙ ለእኛ ስርዓት ይሰራልን፣ ጾመ ሆዳዴ የምንለው። ሁለተኛው ጾመ ድህነት በየሳምንቱ ረቡዕ፣ ዓርብ የምንጾመው ጾም ነው። ይህ ጾም ከትንሣኤ እስከ በዓለ ጰራቅሊጦስ አይጾምም 50ውን ቀን። ከዛ ውጭ ግን ዓመቱን ሙሉ የምንጾም ጾም ነው። ሶስተኛው ጾመ ሐዋርያት ከበዓለ ጰራቅሊጦስ ማግስት ጀምሮ በየዓመቱ እስከ ሐምሌ 5 ድረስ የምንጾመው ጾም ሶስተኛው ይሄ ሲሆን፣ አራተኛው ጾመ ፍልሰታ ነው። ሐዋርያት የእመቤታችን በረከት ለማግኘት የጾሙት ጾም ነው። በየዓመቱ ከነሐሴ 1 ጀምሮ እስከ ነሐሴ 16 እንጾመዋለን። እኛው ጾመ ነቢያት ነው። ጌታ ይወርዳል ይወለዳል በማለት ድህነታቸውን ተስፋ በማድረግ ነቢያት የጾሙት ጾም ነው። ሁልጊዜም ህዳር 15 ይጀመራል። ሁልጊዜም ታኅሳስ 29 በ4 ዓመት አንዴ ደግሞ ታኅሳስ 28 የሚጠናቀቅ ጾም ነው ጾመ ነቢያት። ስድስተኛው ጾም ጾመ ገሃድ ሲሆን፣ 7ኛው ደግሞ ጾመ ነነዌ ነው። እነዚህ በዓመት ውስጥ የምንጾማቸው አጽዋማት ናቸው። 7ቱ አጽዋማት። እነዚህን አጽዋማት ክርስቲያን በሙሉ ሊጾማቸው ይገባል። በዚህ ውስጥ አንዳንዶች በማወቅም ባለማወቅም በስንፍና የካህናት የመነኮሳት የቄስ እያሉ የሚከፋፍሏቸው አሉ። እንግዲህ ለመዳን በረከት ለማግኘት ተከፍሎ የሚሰጥ መንፈሳዊ ተግባር የለም። ሁሉም ሰው ሊፈጽመው የሚገባ መንፈሳዊ ተግባር ነው። በጾም ከእግዚአብሔር እንታረቃለን፣ መንፈሳዊ በረከት እናገኛለን። የሥጋ ፈቃዳችን ለነፍሳችን ፈቃድ ማስገዛት እንችላለን። አርምሞን፣ ትዕግስትን፣ ትህትናን፣ ንጽህናን የምታስተምር ነች ጾም። የተጋድሎ መሰረት ነው። ቅድስናቸው ቤተ ክርስቲያን የምትገልጥላቸው ቅዱሳን በሙሉ የቅድስና መሰረታቸውን በጾም በጸሎት ተክተው የእግዚአብሔር ሕግ ማክበራቸው ነው። ስለዚህ ጾም ኃይለ አጋንንትን ድል የምናደርግበት፣ የመንፈስ ቅዱስን ጸጋ የምናገኝበት፣ በመንፈሳዊ ሕይወት የምንበረታበት፣ በሃይማኖት የምንጸናበት ተግባር ስለሆነ ቤተ ክርስቲያን ለመንፈሳዊ ነገር እንድንተጋ ታደርገናለች። በዓመት ውስጥ እነዚህም 7 የአዋጅ አጽዋማት ቅድም እንዳልነው ከ7 ዓመት ዕድሜ ጀምሮ ሁሉም ክርስቲያኖች ሊጾሟቸው የሚገቡ ናቸው ማለት ነው። ተከፍሎ የተሰጠ ነገር የለም። ከነዚህ አጽዋማት አንዱ ነው እንግዲህ ጾመ ገሃድ የምንለው። ገሃድ ማለት የልደት የጥምቀት ዋዜማ እንደ ረቡዕ፣ ዓርብ የሚጾም ጾም ማለት ነው። ሁልጊዜም በየዓመቱ በልደት በጌታ ልደት በዓል ዋዜማና በጥምቀት ዋዜማ የምንጾመው ጾም ጾመ ገሃድ ይባላል። አንዳንዶች እንግዲህ የለውጥ ጾም ይሉታል። ሮብ ዓርብ ቢውል ተለውጦ የሚጾም ስለሆነ በልማድ። ነገር ግን ሮብ ዓርብም ባይውል ይህ ጾም ይጾማል ሁልጊዜም ማለት ነው። የጥምቀትና የልደትን ዋዜማ እንጾማለን ማለት ነው። በልደት እንዴት ነው የሚጾመው ብለው ቢጠይቁ ህዳር 15 ጀምሮ እስከ ታኅሳስ 29
ስንቆጥረው 44 ቀን ይሆናል። 40ው ቀን ነቢያት የጾሙት ጾም ነው። ጾሙ ጾመ አብርሃም ይባላል። እንግዲህ በረከትን ለማግኘት በወንጌል የተጻፈውን ተራራን የማፍለስ የእምነት ነገር የተገለጠበት ጾም ነው። 3ቱ ቀን 43 ሆነ ማለት ነው። አንደኛውና የመጨረሻው 44ኛው ከልደት ዋዜማ የመጀመሪያው ቀን ላይ እንግዲህ በዋዜማ የምንጾመው ጾም ደግሞ ጾመ ገሃድ ይባላል። አብሮ ተያይዞ ያለ ጾም ነው። ስለዚህ ልደት ገሃድ አለው፣ ገሃዱም ዋዜማው ነው ማለት ነው። ያ ማለት ግን አንዳንዶች እንደሚያደርጉት የስንፍና ተግባር 43ቱን ቀን ሳይጾሙ ቆይተው ገሃድን ብቻ ጾመን በረከት እናገኛለን የሚባል የሚጠጋጋ መንፈሳዊ ተግባር የለም። የሚተካካ መንፈሳዊ ተግባር የለም። አንዱ ይተካዋል የሚባል ነገር የለም። ጾም ያስፈልጋል፣ ጸሎት ያስፈልጋል፣ ስግደት ያስፈልጋል። ይሄኛው ያን ይተካዋል አይባልም። ስለዚህ 43 ቀን ሲበሉ ሲጠጡ ቆይተው ዋዜማውን ብቻ ጾመው በአስቀድሞ የነበረውን በረከት እናገኛለን ማለት ራስን ማታለል ነው የሚሆነው፣ ራስን መዋሸት ነው የሚሆነው። አንዳንዶች ደግሞ እንግዲህ የንግድ ስራ ላይ ያሉ የስጋ ነጋዴዎችም ሌላውን ቀን ዝም ብለው ስርዓቱን ሳያከብሩ ይቆዩና ዋዜማውን ጾም ነው በማለት የማታለል አይነት ስራ ነገሮች ይታያሉ። ይሄ ከቤተ ክርስቲያን አስተምህሮ ውጭ ነው። ስለዚህ ሁሉንም ዕለታት መጾም ያስፈልጋል። ህዳር 15 ጾሙ የሚጀመርበት ነው። ታኅሳስ 29 በአራት ዓመት አንድ ጊዜ ደግሞ ታኅሳስ 28 ጾሙ የሚጠናቀቅበት ነው። ሁሉንም በአንድነት መጾም ነው እንጂ ሳይጾሙ ከርመው የመጨረሻ ዋዜማውን ብቻ በመጾም በረከት ያገኛለሁ ማለት ራስን ማታለል ነው የሚሆነው። እንግዲህ ጾም ከመንፈሳዊ ጥቅሙ በተጨማሪ በአሁኑ በሳይንሱም በሕክምናውም ለብዙ የስጋ ጤናችን የሚመከር ሆኖ እናገኘዋለን እና በስጋም ጤና ሆኖ ለመኖር ጾም እጅግ አስፈላጊ ነገር ነው። ያ ስለሆነ ነቢያት የጾሙትን ጾም በአንድነት አድርገን 44ቱንም ቀን እንጾማለን። ከነዚህ ከ44ቱ ቀን አንደኛው ጾመ ገሃድ ዋዜማው ላይ ያለው ጾም ማለት ነው። ያም ከመጀመሪያው ቀን ጀምረን አብረን አያይዘን የምንጾመው ነው። እንግዲህ 43ቱን ቀን ሳይጾሙ የመጨረሻውን ብቻ ቀን እጾማለሁ ማለት በጾመ ሁዳዴ ሁሉንም ቀናት ሳይጾሙ ቆይተው የመጨረሻውን ሰሙነ ሕማማትን አንዱን ሳምንት ብቻ ጾማለሁ እንደማለት ነው። እንግዲህ 55 ቀናት አሉ። ጾመ ሕርቃል የሚባላል መጀመሪያው ሳምንት፣ በመሃል 40 ቀን አለ። መጨረሻው ሳምንት ደግሞ ጾመ ሕማማት ሰሙነ ሕማማት የሚባለው የጌታን ሕመም የምናስብበት በአንድነት 55 ጾመ ሁዳዴ። ልክ እንደዛው እንግዲህ ሕማማትን ብቻ ጾማለሁ አልጾምም እንደማይባለው ሁሉ በጾመ ነቢያትም ገሃድን ብቻ ነው የምጾመው ሌላውን ቀን አልጾምም ማለት አይቻልም። የተከፈለ ስርዓት የማክበር ሃይማኖታዊ ሕይወት የለም። ሃይማኖታዊ ሕይወት ያለው ሰው ሙሉን የቤተ ክርስቲያን ስርዓት ማክበር፣ ለእግዚአብሔር ሕግ መገዛት ያስፈልገዋል። ከእግዚአብሔር የሆነውን በረከት የምናገኘው ቤተ ክርስቲያን ላስቀመጠችልን ስርዓት መንፈሳዊ ስርዓት ራሳችንን ተገዢ ስናደርግ ስለሆነ ማለት ነው። ስለዚህ አንደኛው ገሃድ ያለው በልደት ዋዜማ ያለው ነው። ሁለተኛው ደግሞ ጾመ ገሃድ የሚባለው የጥምቀት ዋዜማ ነው። ጥምቀት ማለት ጥር 11 ማለት ነው። በየዓመቱ የምናከብረው ጥር 11 ጥምቀት በዓል ይባላል። ዋዜማው ከተራ ሁልጊዜም ጾም ነው። ሁልጊዜም በቋሚነት ጾም ነው። በየዓመቱ ልደት ገሃድ አለ የለውም ወይ? ጥምቀት ሮብ ውሏል፣ ዓርብ ውሏል፣ ልደት ዓርብ ውሏል፣ ሮብ ውሏል፣ ይበላል አይበላም የሚባል ጥያቄ እንደ ቤተክርስቲያን ልጅ በየዓመቱ ማቅረብ አይገባም። የቤተክርስቲያን ልጅ የቤተክርስቲያንን ትምህርት ይማራል፣ አውቆ ተረድቶ በዛ ስርዓት ህይወቱን ይመራል። ሁልጊዜም ልደት፣ ጥምቀት፣ ረቡዕ፣ ዓርብ ቢውሉ አይጾምም፣ ይበላል። በሐዘን የምናከብረው የጌታ ልደት የለም። በሐዘን የምናከብረው የጌታ ጥምቀት የለም። ጾም ሐዘን ስለሆነ ስለዚህ ረቡዕ፣ ዓርብ ቢውል ሁልጊዜም ልደትና ጥምቀት ይበላል፣ አይጾምም። ጥምቀት ማለት መቼ ነው? ጥር 11 ነው። ልደት ማለት ታኅሳስ 29 ወይም ታኅሳስ 28። እነዚህ ቀናት በዕለተ ረቡዕ ወይም በዕለተ ዓርብ ቢውሉ ያ ዕለት የጾም ዕለት አይደለም፣ የደስታ ዕለት ነው። ስለዚህ በዛ ቀን እንበላለን። ነገር ግን አስቀድሞ ያለው ዋዜማ ሁልጊዜም ጾም ነው። ሁልጊዜም ጥምቀት ረቡዕ፣ ዓርብ ቢውልም ባይውልም፣ ልደት ረቡዕ፣ ዓርብ ቢውልም ባይውልም ሁልጊዜም ጾም ነው ማለት ነው። የዚህ ዓመት የ2018 ዓመተ ምህረት ለዚህ ጥያቄ
ግልጽ የሆነ እንግዲህ መነሻ ይሆነናል። ታኅሳስ ልደት የሚውለው ረቡዕ ነው። ረቡዕ ስለዚህ ጾም የለም ማለት ነው። አስቀድሞ ያለው እስከ ማክሰኞ ዕለት ግን ከኅዳር 15 ጀምሮ ጾም ነው። ማክሰኞ ደግሞ ጾመ ገሃድ ትባላለች ማለት ነው። በዛ ውስጥ ያለች ጾመ ገሃድ ነች። ስለዚህ ረቡዕ ዕለት ግን ቅዳሴ የጥምቀት የልደት ቅዳሴው ሌሊት እንዲሆን አባቶች ሥርዓት ሰርተውልናል። በፍትሐ ነገሥቱ ላይ ተቀምጧል። የልደትም የጥምቀትም የትንሣኤም ቅዳሴ በሌሊት ነው የሚከናወነው። ያው ትንሣኤ ሁል ጊዜም ዕለተ እሁድን ስለማይለቅ እዛ ላይ ጥያቄ አይኖርም ብዙ ጊዜ። ልደትና ጥምቀት ግን ረቡዕን ይዘው የሚመጡበት ዓርብን ይዘው የሚመጡበት ጊዜ ስላለ ብዙዎች ጥያቄ ያቀርባሉ። ስለዚህ መሰረታዊ ነገር የምንይዘው ሁል ጊዜም ልደት፣ ጥምቀት፣ ረቡዕ፣ ዓርብ ቢሆን ጾም የለም ይበላል። የ2018 ዓመተ ምህረት ልደት ረቡዕ ነው የሚለው ታኅሳስ 29 ያን ዕለት ፍስክ ነው፣ ጾም የለም እንበላለን ማለት ነው። ልክ እንደዚሁ ደግሞ ጥምቀትም እንደዛ በሚውልበት ጊዜ ጾም የለም ማለት ነው። የጥምቀት ገሃድ ሁልጊዜም ጥር 10 ነው ማለት ነው። የጥምቀት ገሃድ ሁልጊዜም ጥር 10 ነው። ከተራ የምንለው ታቦታቱ ከመንበረ ክብራቸው ተነስተው ወደ ባህረ ጥምቀት የሚሄዱበት ዕለት ማለት ነው። ያ ሁልጊዜም ጾም ነው። ጾሙ ወይም ገሃድ ጾም ቅዳሜ እሑድ ቢውልስ ዕለቱ ምን ይሆናል ቢሉ ይበዛ ዕለት ማርፈድ የለም። እስከ 6 ሰዓት እስከ 9 ሰዓት ከእህል ከውሃ ተከልክለን አናረፍድም። ነገር ግን በጾም ወቅት ከተከለከሉ ምግቦች እንታቀባለን። በጾም ወቅት የማይበሉ ምግቦችን አንበላም ማለት ነው። የተፈቀደውን ብቻ እንመገባለን። የልደትም የጥምቀትም ገሃድ ቅዳሜ እሁድ በሚውልበት ጊዜ ይህንን ስርዓት ይዘን ቅዳሴው ጠዋት ይቀደሳል፣ እንመገባለን። የሚቆርቡ ሰዎች ስጋው ደሙን በሌሊቱ ቅዳሴ ያስቀድሰው ስጋው ደሙ የሚቀበሉ ሰዎች ለዛ በተፈቀደው ስርዓት መሰረት ራሳቸውን ያዘጋጃሉ። አክፍለው ራሳቸውን ያዘጋጃሉ። 18 ሰዓት ያህል ጾመው ራሳቸውን ያዘጋጃሉ። ከዛ ውጭ ግን የሆነው ጠዋት ነው ቅዳሴ። ለዚህ 2018 ዓመተ ምህረት አሁን ምሳሌ ይሆነናል። ጥምቀት ጥር 11 የሚውለው ሰኞ ዕለት ነው። ስለዚህ ጥር 10 ዕለተ እሁድ ሰንበተ ክርስቲያን ጾመ ገሃድ ነው ማለት ነው። የዕለተ እሁድ የሰንበተ ክርስቲያን ቅዳሴ በዛው ጥር 10 ጠዋት ይቀደሳል። አስቀድሰን ከፍስክ ምግቦች ውጭ የሆነውን ነገር እንመገባለን፣ አናረፍድም ማለት ነው። በጾመን እስከ 9 ሰዓት እስከ 6 ሰዓት አንቆይም። ቅዳሴው እንዳለቀ እንመገባለን። ነገር ግን የምንመገባቸው ምግቦች ለጾም የተፈቀዱትን ብቻ ነው ማለት ነው። ከዛ በኋላ ከሰዓት ከ9 ሰዓት ከ10 ሰዓት በኋላ ታቦታቱ ከመንበረ ክብራቸው ተነስተው ወደ ማደሪያቸው ወደ ባህረ ጥምቀት ይሄዳሉ። ቅዳሴው ሌሊት እንግዲህ ከ1 ሰዓት ጀምሮ ማህሌቱ ተቆሞ ስብሐተ እግዚአብሔር ደርሶ ከ6 ሰዓት ጀምሮ ቅዳሴው ተቀድሶ ከዛ በኋላ ሌሊት የጥምቀቱ ስርዓት በረከት የምናገኝበት ስርዓቱ ይከናወናል ማለት ነው። ልክ እንደዛው የታኅሳስ 29ም ቅዳሴው የሚቀደሰው ሌሊት ነው። ሌሊት ይቀደሳል። ነገር ግን ረቡዕ፣ ዓርብ ቢውል ሁልጊዜም እንመገባለን ማለት ነው እና ይሄ ሁልጊዜ ጥያቄ ሊሆንብን የሚገባ ነገር አይደለም። ቅዳሜ እሑድ ሲውል ማርፈድ የለም። ጠዋት ቅዳሴ ይቀደሳል። ቅዳሴው ከተቀደሰ በኋላ መመገብ እንችላለን። የቅዳሜ እሑድ በዓመት ውስጥ የምትጾመው ዕለተ ቀዳሚት አንዲት ብቻ ነች። እሷም ቀዳም ስዑር ትባላለች። የተሻረች የምትባለው ከስቅለት ማግስት የትንሣኤ ዋዜማ ያለችው ቀዳም ሰንበት ብቻ ማለት ነው። እርሷን እንግዲህ ከቀዳሚ ጀምረው በሐሙስ በጸሎተ ሐሙስ ምግብ ተመግበው ዓርብን በቤተ ክርስቲያን የስቅለቱን በዓል ሲያከብሩ ብለው አክፍለው ቅዳሜንም ብለው ስጋው ደሙ ይቀበሉ አሉ ይቻሉ። ልክ እንደዛ ሆኖ በጾም እናከብራታለን። ከዛ ውጭ ግን የሆነው ዓመቱ ሙሉ ቅዳሜና እሑድ የምንጾምበት አይደለም። የምንጾምበት አይደለም ማለት ግን በጾም ወቅት የተከለከሉ ምግቦችን የምንከለከልበት ወቅት አለ፣ የጾም ወራት ከሆነ ማለት ነው። በዚህ መሰረት እናከብራለን የቤተክርስቲያን ስርዓት ማለት ነው። ስለዚህ ጾመ ገሃድ ማለት ከሰባቱ የአዋጅ አጽዋማት አንዱ ነው። ያም ማለት የልደት የጥምቀት ዋዜማ ዕለት ማለት ነው። ለልደት ሁልጊዜም ታኅሳስ 28 ወይም ታኅሳስ 27 በ4 ዓመት አንድ ጊዜ የሚመጣው ማለት ነው። ለጥምቀት ደግሞ ሁልጊዜም
ጥር 10 ጾመ ገሃድ ሆኖ እናከብረዋለን ማለት ነው። ይህንን ስርዓት አክብረን በቤተ ክርስቲያን ስርዓት ኖረን ጾሙን ጾመን የእግዚአብሔር መንግስት ወራሾች እንድንሆን በረከተ ሥጋ በረከተ ነፍስ እንድናገኝ አምላካችን እግዚአብሔር ይርዳን። ወላዲተ አምላክ ሁላችንን ትርዳን። ይቆየን።